ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ የሰላም ተስፋውን ያጨናገፈችው የስልክ ጥሪ ሰሞነኛው የዓለም ውጥረት በድርድር እንዲፈታ ኢስላማባድ መከረች። አሜሪካም ከ47 ዓመታት በኋላ ለመጀመሪያ ጊዜ በሰላም የውይይት ጠረጴዛ ከኢራን ጎን ተቀመጠች። ብዙዎች ተስፋ አደረጉ፣ አንዳንዶች በጥርጣሬ ተመለከቱት፣ ጥቂቶች ከይስሙላ ፈረጁት። የጥቂቶቹ ግምት ትክክል ሆነ። ቢያንስ ለአንድ ሳምንት ይዘልቃል የተባለው ውይይት ከ21 ሰዓታት በኋላ በአንዲት የስልክ ጥሪ ከሸፈ። ቢያንስ ለ2 ሳምንታት ይራዘማል የተባለው ተኩስ አቁም በአንዲት የስልክ ጥሪ ዳግም ወደ ውጥረት ተመለሰ። ሃሎ ጄዲ ቫንስ፣ አቤት። ድርድር ብሎ ነገር የለም፣ አቁመው። እሺ ጌታዬ፣ በቃ። ስንት የተቦካለት ስንት የተጋገረለት ንግግር ቆመ። እንዴት? ለምን? ማን ነበሩ ስምምነቱን በስልክ ጥሪ እስከ ማቋረጥ የደረሱት ኃይል? በፓኪስታን የውጭ ጉዳይ ፖሊሲ ላይ ከፍተኛ ተጽዕኖ ያላቸው የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል አሲም ሙኒር ከአሜሪካንም ከኢራንም ጥብቅ ወዳጅነት አላቸው። ይህ ሰው ሁለቱ አገራት ወደ ውይይት እንዲመጡ ያስቻለውን መድረክ በማዘጋጀት የአንበሳውን ድርሻ ይወስዳሉ። ፕሬዚዳንት ትራምፕ ሳይቀሩ ፊልድ ማርሻል ሙኒር ለድርድሩ እውን መሆን ያሳዩትን ጥረት ግሩም በማለት እስከ ማድነቅ ደርሰዋል። ዓለማችን የተጋፈጠችውን እጅግ አደገኛ ጦርነት ያስቆማል የተባለለት የኢስላማባዱ ምክክር ግን ቀዝቃዛ ውሃ ፈሰሰበት። ብዙሃኑ ያልጠበቀውን የጠበቁ ጠርጣሮች ብለን ነበር ብለዋል። አሁን በሆርሙዝ ሰርጥ ላይ የሚታዩት ነዳጅ የሚያመላልሱ መርከቦች አይደሉም፣ በማንኛውም ሰዓት ለጥቃት የተዘጋጁ ወታደራዊ ኃይሎች እንጂ። የኢራን ግትርነት፣ የአሜሪካ ለከት አልባነት፣ የእስራኤል መረን ለቀቅነት ዓለምን ዋጋ እያስከፈላት ነው። ከሆርሙዝ ሰርጥ ባሻገር የሰፈሩት የአሜሪካ የጦር መርከቦች ከኢራን ጋር ግንኙነት አላቸው ብለው የሚጠረጥሯቸውን እያንዳንዱ መርከቦች አግደዋል። አይገቡም፣ አይወጡም። ኢራን ድርጊቱን በአንድ አረፍተ ነገር ገልጸዋለች፣ የባህር ላይ ውንብድና ስትል። በወታደራዊ አዛዦቿ በኩል ባስተላለፈችው መልእክትም አንድ መርከብ ወደ ኢራን ክልል ከተጠጋ የከፋ ጉዳት እንደሚደርስበት ዝታለች። የድርድሩ መቋረጥ የሰላም ፈላጊዎችን ቅስም ሰብሯል። ለአፍታ ረገብ ያለው የነዳጅ ዋጋ በበርሚል ዳግም $100 በላይ አሻቅቧል። አስገራሚው ምክትል ፕሬዚዳንት ጄዲ ቫንስ ኢስላማባድ ውስጥ ለ21 ሰዓታት በዘለቀው የድርድር መድረክ ላይ ሲጠመዱ፣ አለቃቸው ዶናልድ ትራምፕ ግን ቅዳሜ ምሽት በካርሎስ አልበርግ እና ዩሪ ፕሮሃስካ መካከል የሚደረገውን ቡጢ ለመመልከት ማያሚ ታድመው ነበር። ከ7 ቀናት በፊት የተኩስ አቁም ስምምነት ተደረገ። ከ4 ቀናት በፊት ደግሞ የሰላም ተስፋ። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ አደባባይ ወጥተው ስምምነት ላይ ለመድረስ ስንዝር እንደቀራቸው እስከ ማወጅ ደረሱ። በስንዝር የለኩት ተስፋ ግን ወደ ማይሎች ለመለወጥ አፍታ አልወሰደበትም። አሜሪካ 5 መሠረታዊ ጥያቄዎች አሏት። ኢራን በዘላቂነት የኒውክሌር ፕሮጀክቷን እንድታቆም፣ አሸባሪዎች ለምትላቸው ሂዝቦላህና ሐውቲስ የምትሰጠውን ድጋፍ እንድታቋርጥ፣ የሆርሙዝ ሰርጥን ያለምንም ቅድመ ሁኔታ ሙሉ ለሙሉ ክፍት እንድታደርግ፣ የባሊስቲክ ሚሳይል ፕሮግራሟ ገደብ እንዲኖረው ትፈልጋለች። በአምስተኛነትም ባለ 2 ምዕራፍ የሰላም ማዕቀፍ ሽግግርን በቅድመ ሁኔታ አስቀምጣለች። በዚህ ማዕቀፍ መሠረት በአፋጣኝ የሚተገበር ጊዜያዊ የተኩስ አቁም ስምምነትና የታገዱ ንብረቶችን መልቀቅ እንዲሁም ለዘላቂ ስምምነት የሚደረግ የ45 ቀናት ጥልቅ ድርድር ይኖራል። ይህም ዓለም አቀፍ የባህር ላይና የደህንነት ደንቦችን ያለምንም ቅድመ ሁኔታ ማክበርን ይጨምራል። ኢራን ደግሞ የኔ የምትላቸውን ባለ 10 ነጥቦች አስቀመጠች። ዋና ዋናዎቹን እንመልከት። የሆርሙዝ ሰርጥን ሙሉ በሙሉ ልቆጣጠር፣ የአሜሪካ ወታደሮች ያለምንም ቅድመ ሁኔታ ከቀጠናው ይውጡ፣ በተባበሩት መንግስታት በኩል የተጣሉት ማዕቀቦች ሙሉ በሙሉ ይነሱ፣ ኢራን ላይ ለደረሰው ጉዳት ካሳ ይከፈል፣ እስከ ሊባኖስ የተዘረጋው ጦርነት ይቁም አለች። ውይይቱ በሚካሄድበት ሰዓት አንድ ሰው ወደ ጄዲ ቫንስ ስልክ ደወሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ከስልኩ በኋላ ድርድሩ ፈረሰ። ለስምምነት ስንዝር ቀርቶናል ያሉት የኢራን ውጭ ጉዳይ ሚኒስትር የኔታንያሁ የስልክ ጥሪና መልእክት ድርድሩን እንዳጨናገፈው ገለጹ። ገና ድርድሩ በይፋ ሳይቋረጥ ኔታንያሁ በቴሌቪዥን ወጥተው 12 ኢራናውያን ሳይንቲስቶችን ለሞት የዳረገውን ጥቃት አደነቁ። ጦርነቱ አልተጠናቀቀም ሲሉ አወጁ። ሊባኖስ ጭምር የጥቃት ሰለባ መሆን የለባትም የሚል ሐሳብ በሚቀርብበት አጋጣሚ እስራኤል ሊባኖስ ላይ የቦምብ ናዳ
አወረደች። የፖለቲካ ተንታኞች ይህ ድርድር ሳይሆን ወጥመድ ነው በማለት ተቹት። የፓኪስታን ዲፕሎማቶች ሳይቀሩ በድርድሩ መክሸፍ ደነገጡ። ሁለቱ ወገኖች በግልጽነት ተቀራርበው እየተወያዩ ነው የሚል እምነት ለነበራቸው ፓኪስታናውያን በእርግጥም ልፋታቸው መና መቅረቱ ያሳዝናል። ከዚያች ነጠላ የስልክ ጥሪ በኋላ ተስፋ ሰጪው ድርድር ተስፋ ቢስ ሆነ። ኔታንያሁ በዚሁ የስልክ መልእክታቸው ኢራን ሰርጡን ለመዝጋት የምታደርገው ማንኛውም ሙከራ ቀይ መስመር ያለፈ መሆኑን አስገንዝበው አሜሪካ በዚህ ረገድ ጠንካራ አቋም እንድትይዝ አሳሰቡ። እስራኤል በአካባቢው ላይ የምትወስደው ወታደራዊ እርምጃ ተጠናክሮ እንደሚቀጥል ቁርጡን ያፈነዱት ኔታንያሁ ቫንስ ድርድሩ እንዳይቀበሉ በግልጽ ተጽዕኖ አሳድረዋል። ያቺ ነጠላ የስልክ ጥሪ በዲፕሎማሲያዊ መንገድ ሊፈቱ ይችሉ የነበሩ ጉዳዮችን ወደ ወታደራዊ ውጥረት አሸጋገረችው። በእርግጥ አሜሪካም እስራኤልም እንደሚሉት ኢራን የሆርሙዝ ሰርጥን ሙሉ በሙሉ አልዘጋችም። እንደ ኬላ ግን ትጠቀምበታለች። የህንድ የቻይናና የራሽያ መርከቦች ለአንድ ሽግግር $2 ሚሊዮን ይከፍላሉ። የምዕራባውያኑ መርከቦች ግን እገዳ ተጥሎባቸዋል። ኢራን በጦርነቱ ቀውስ መሪዎቿን ብታጣም ለዘመናት የገነባቻቸው ሕንፃዎቿ ለዓመታት በድብቅ የዘረጋችው ወታደራዊ ቴክኖሎጂዎቿ ቢወድሙም ረብጣ ብር ሰብስባለች። ዶናልድ ትራምፕ ሰርጡን ለማገድ የወሰዱት እርምጃ ኢራን የምትሰበስበውን የኬላ ገንዘብ ከምንጩ ለማድረቅ ነው። የኢራን ነዳጅ ለዓለም ገበያ እንዳይውል መንገዱን መዝጋት፣ ቴህራንን በገንዘብ ረሃብ መቅጣት፣ ከዚያም ኢራን ሰርጡን እንድትከፍት በቻይና በኩል ጫና የምታሳድርበትን ዘዴ መቀየስ። ይሄ ነው የትራምፕ ስትራቴጂ። ግን በወረቀት የተነደፈው በተግባር አልሆነም። በ18 ማይል ርቀት ውስጥ እየተያዩ ወዮላችሁ መባባል። ነገሮች ካልተሻሻሉ ኢራን 3 እርምጃዎችን ለመውሰድ ስለማቀዷ መረጃዎች ያመለክታሉ። የመጀመሪያው በአሜሪካ የጦር መርከቦች ላይ ቀጥታ ጥቃት መሰንዘር ነው። ጸረ መርከብ ሚሳይሎች፣ የድሮን ጀልባዎችና የባህር ውስጥ ፈንጂዎች ያሏት ኢራን ያለችውን ለማድረግ እንደማትቸገር ተንታኞች ይገምታሉ። ይሄ ነው ብዙሃኑን የሚያሳስበው። ሪፖርቶች እንዳረጋገጡት ኢራን ባህር ውስጥ ከዘራቻቸው ፈንጂዎች አንዳንዶቹ በትክክል የት እንዳሉ እንኳ በቅጡ አታውቀውም። ሁለተኛው እንቅስቃሴዋ ደግሞ በባሕረ ሰላጤው በተለይም አሜሪካንን ይረዳሉ በምትላቸው አገራት መሠረተ ልማት ላይ ጥቃቷን ማጠናከር። ቀደም ሲል በ800 ኪሎ ሜትር ርቀት በሚገኙ አገራት ላይ ጥቃት የሰነዘረችው ኢራን ይህንንም ለመፈጸም የምትቸገር አይመስልም። እኔ ኤክስፖርት ካላደረኩ ማንም ኤክስፖርት አያደርጋትም የሚል አብረን ተያይዘን እንውደቅ አይነት ውሳኔ። ዩናይትድ አረብ ኤሚሬትስ ለመጠጥ የምታውለውን ጨዋማ ውሃ የሚያጣሩት ግዙፍ ተቋማት በኢራን ኢላማ ስር ወድቀዋል። አንድ የውሃ ማጣሪያ ተቋም ለመገንባት የሚጠይቀው ወጪ ከ30 በላይ የነዳጅ ጉድጓድ መቆፈር ያስችላል። እናም በቱሪዝምና በሌሎች ዘርፎች እየተደቆሰች ያለችው ዩናይትድ አረብ ኤሚሬትስ የውሃ ማጣሪያዎቿ ለጥቃት ከተጋለጡ ፍጹም ማንሰራራት ወደማትችልበት ውድቀት ይገፈትራታል። በእርግጥ ኮርፖሬት ኒዮ ኮሎኒያሊዝም በሚባለው አስተሳሰብ ድሃ አገራትን እንደ ሸቀጥ እየሸመተቻቸው ነው የሚሉ ድምፆች መሰማት ከጀመሩ ሰነባብተዋል። በአፍሪካ ቀንድ አገራት ላይ በብድር ሰበብ የመሬት ወረራ አድርጋለች። በልማት ስም ቀደምት ነዋሪዎች እንዲፈናቀሉ ምክንያት ሆናለች። የራሷን ባህልና እምነት በመጫን ነባር ታሪኮችና እውነቶች እንዲጠፉ ቀምራለች ተብላ የምትከሰሰው ዩናይትድ አረብ ኤሚሬትስ በኢኮኖሚ መድቀቋ የአፍሪካ ቀንድ አገራት የአርነት ፋታ እንዲያገኙ ያስችላቸዋል ተብሎ ተገምቷል። ኢራን በሦስተኛነት ተገብረው ያሰበችው እንቅስቃሴ የሐውቲስ አማጽያንን በመደገፍ የባብ ኤል መንደብ ሰርጥን እንዲዘጉት ማድረግ ነው። የአዲሱ ሃይማኖታዊ መሪ አያቶላህ ሙጃታባ ሐሚኒ የደህንነት አማካሪ ሞሰን ረዛይ በማኅበራዊ ትስስር ገጻቸው ባጋሩት መልእክት በሆርሙዝ የጀመርነውን ባብ ኤል መንደብ ላይ እንደግመዋለን ብለዋል። በቀይ ባሕርና በየመን መካከል የሚገኘው የባሕር ኬላ ባብ ኤል መንደብ 12 በመቶ የሚሆነው የዓለም ነዳጅ የሚሸጋገርበት ነው። ይህ ሰርጥ ከተዘጋ እስያና አውሮፓ የባሕር መሸጋገሪያ ለማግኘት ድፍን አፍሪካን መዞር ይጠበቅባቸዋል። እስራኤል የምታሳድዳቸው ኢራን የምትደግፋቸው ሐውቲዎች ቴል አቪቭ ላይ ባሊስቲክ ሚሳይል እስከ መተኮስ ደርሰዋል። ከዚህም አልፈው ዩናይትድ አረብ ኤሚሬትንና ባህሬንን ሁሉን በማጣት የመጀመሪያዎቹ ትሆናላችሁ በማለት አስጠንቅቀዋል። ጦርነቱ የዓለምን ፖለቲካ እዚያና እዚህ አላጋው፣ ሰብአዊ ጉዳቱን፣ ቁሳዊ ውድመቱን አባባሰው። የእስያ ልማት ባንክ በዚህ ጦርነት ምክንያት የእስያ ፓሲፊክ ሀገራት እድገት ሊያሽቆለቁል እንደሚችል
ተንብየዋል። የአውሮፓ ማዕከላዊ ባንክም ጀርመንና ኢጣሊያ በያዝነው ዓመት መጨረሻ ኢኮኖሚ ውድቀት ሊያጋጥማቸው እንደሚችል ጠቁሟል። ሼል በዚህ ወር በሰጠው መግለጫ አውሮፓ ለነዳጅ እጥረት ተጋላጭ እንደምትሆን አስታውቋል። በዶናልድ ትራምፕ ትዕዛዝ የሆርሙዝ ሰርጥ ታግዷል። ትራምፕ የሰርጡን እገዳ እንግሊዝን አይነት አጋር አገራት ደግፈውታል ቢሉም እንግሊዝ የትራምፕን መግለጫ ለማስተባበል አልዘገየችም፣ ሐሰት ብለዋለች። ከአሜሪካ የቀረበላት ምንም አይነት ጥያቄ እንደሌለ ይፋ ያደረገችው አውስትራሊያ ደግሞ በትራምፕ መግለጫ ግራ መጋባቷን አስታውቃለች። ከአሜሪካ ጋር የጠበቀ ወታደራዊና ዲፕሎማሲያዊ ግንኙነት የመሰረቱት እነዚህ ሀገራት የሰጡት ምላሽ ከዶናልድ ትራምፕ አስተዳደር ጋር ያላቸውን የፖሊሲ ልዩነትና አለመግባባት በግልጽ ያሳያል። የሰውየው ተቀባይነት ቀንሷል የሚሉ ወገኖችም ይህንን እንዳብነት ያነሳሉ። ትራምፕ የኔ የሚሏቸው ምዕራባውያን አገራት ብቻ አይደሉም ፊታቸውን ያዞሩባቸው። በቅርቡ በካቶሊክ ሊቀ ጳጳስ ሊዮ 14ኛ ጋር የፈጠሩት ሰጥ አገባም ሰውየውን ምን ነካቸው አስብሏል። ሊዮ 14ኛ አሜሪካ በሆርሙዝ ሰርጥና በኢራን ወደቦች ላይ የጣለችውን እገዳ አስመልክተው በሰጡት አስተያየት እገዳው ወታደራዊ አቅምን ከመገዳደር በላይ መድኃኒትና ምግብ እንዳይገባ በመከልከል እጅግ ተጋላጭ የሆኑ ንጹሐን ዜጎችን ይቀጣል ነበር ያሉት። ሊቀ ጳጳሱ እውነተኛ ጥንካሬ የሚገኘው መሳሪያን አውርዶ ለመነጋገር በሚኖር ድፍረት እንጂ ባህሮችን በመዝጋትና የሰውን ሕይወት በመቅጠፍ አይደለም የሚል ጠንከር ያለ ተግሳጽ መሰል መልእክት ማስተላለፋቸውን ተከትሎ ትራምፕ ከ1.4 ቢሊዮን ሕዝብ በላይ እንደ ቅዱስ የሚቆጥራቸውን የካቶሊካውያን አባት ዘልፈዋቸዋል። በሃይማኖታዊ ጉዳዮች ላይ ብቻ እንዲያተኩሩ ያሳሰቡት ትራምፕ የጳጳሱ አስተያየት በዩናይትድ ስቴትስ ብሔራዊ ደህንነትና ወታደራዊ ስትራቴጂ ላይ የተፈጸመ ተገቢ ያልሆነ ጣልቃ ገብነት ብለውታል። ስለ ዓለም ፖለቲካ ግንዛቤ የላቸውም፣ የኢራንን አደገኝነትና የኑክሌር ስጋት አልተረዱም በማለት ሊቀ ጳጳሱን ዝቅ ያደረጉት ትራምፕ እኛ የምንታገለው ሰይጣናዊ ከሆነ አገዛዝ ጋር ነው፣ የኔ ቀዳሚው ኃላፊነትም የአሜሪካንን ሕዝብ ደህንነት መጠበቅ እንጂ የቫቲካንን ዲፕሎማሲ ማስደሰት አይደለም ብለዋል። ሊቀ ጳጳሱ በበኩላቸው እሳቸው ያንጸባረቁት የቤተ ክርስቲያኗን አቋምና ክርስቲያናዊ መርህን እንደሆነ ጠቁመው የትራምፕ ዛቻ እንደማያስፈራቸው ምላሽ ሰጥተዋል። ዋይት ሃውስ የጳጳሱን አቋም በአሜሪካ ብሔራዊ ደህንነት ላይ ጣልቃ እንደ መግባት ቢቆጥረውም የጳጳሱ መልእክት በአውሮፓና በአውስትራሊያ መሪዎች ዘንድ ከፍተኛ ተቀባይነትን አግኝቷል። ይህም አጋር ሀገራቱ ከአሜሪካ ወታደራዊ ስትራቴጂ ራሳቸውን እንዲያርቁ የሞራል ከለላ ሆኖላቸዋል። ትራምፕ ግን ሌላ ውዝግብ መፍጠራቸው አልቀረም። ራሳቸውን እንደ ዓለሙ መድኃኒት ኢየሱስ ክርስቶስ አድርገው በማኅበራዊ ትስስር ገጻቸው ላይ ምስላቸውን ለጠፉ። በርካታው ክርስቲያን በድርጊታቸው ተቆጣ። ሃይማኖታዊ ስድብ ነው የሚሉ ውግዘቶች ተከታተሉ። ልጥፉን አንስተው ራሴን እንደ ሐኪም ወይም እንደ ቀይ መስቀል ሠራተኛ እንጂ እንደ ኢየሱስ አልቆጠርኩትም፣ ምስሉ ሰዎችን ሲያክም የሚያሳይ በመሆኑ እኔም ሰዎችን አክማለሁ፣ የተሻለ ሕይወት እንዲኖራቸው አደርጋለሁ ለማለት ነው የሚል ማስተባበያ ሰጡ። በተለይ በትንሣኤ ሰሞን እንዲህ ያለ ምስል ማጋራታቸው ሃይማኖታዊ ስሜትን የሚጎዳ ብቻ ሳይሆን ፖለቲካዊ ውጥረቱን ወደ ሃይማኖታዊ ጦርነት ሊያሸጋግረው የሚችል አደገኛ ድርጊት ተብሎባቸዋል። ድርጊታቸው በመንፈሳዊ መሪዎችና በፖለቲካ መሪዎች መካከል ያለውን መስመር የጣሰ ተብሏል። በፕሬዝዳንትነት እጩነታቸው ወቅት ቅዱስ ሚካኤል አሜሪካንንና ሕዝቧን ታደግ ማለታቸውን የሚያስታውሱ ተቺዎቻቸው ስልጣን ለመያዝ ሃይማኖትን እንደ መከለያ ተጠቀሙ። ስልጣናቸውን ሲያረጋግጡ ሃይማኖትን መዳፈር፣ ሃይማኖታዊ መሪዎችን እንደ ጠላት መፈረጅ ጀመሩ ሲሉ የሰላ ትችት ሰንዝረውባቸዋል። ሆርሙዝ የዓለም የልብ ትርታ እንደሆነ ዘልቋል። ድርድሩ ፋታ ለመግዛት የተደረገ እንጂ ሁለተኛው ዙር ጦርነት አይቀርም የሚሉ በርካቶች አሉ። ችግሩ በዚህ ጦርነት ማን ያሸንፋል የሚለው ጥያቄና መልሱ ነው። አሜሪካ ጦርነቱ በተጀመረ በ12 ሰዓታት ውስጥ ብቻ 900 የቦምብ ጥቃቶችን አድርጋለች። የኢራን ሃይማኖታዊ መሪ ተገደሉ፣ አየር ኃይላቸው ተደመሰሰ፣ ራዳራቸው ወደመ፣ ሚሳኤል ማምረቻዎቻቸው እንዳይሆኑ ሆኑ። አሜሪካና እስራኤል በጦርነቱ የበላይ ቢሆኑም ከኢራን የተሰነዘረው ምከታ ግን ቀላል የሚባል አይደለም። 4 F-15 ተዋጊ ጀቶች፣ 1 F-35 ጀት፣ 1 E-3A ዋክስ ቃኝ አውሮፕላን፣ 1 በአየር ላይ ነዳጅ የሚሞላ KC-1
35 አውሮፕላን፣ 2 ብላክ ሆክ ሄሊኮፕተሮች፣ 2 C-130 የመጓጓዣ አውሮፕላኖች፣ ከ20 በላይ ሪፐር ድሮኖች ተመተውባታል። አሜሪካ በ40 ቀናት የደረሰባት የጦር መሳሪያ ጉዳት $2.35 ቢሊዮን ይሆናል። 13 ምርጥ ተዋጊዎቿ ተገድለውባታል። 399 የሚሆኑት ደግሞ የአካል ጉዳት አስተናግደዋል። እንደ አውሮፓውያኑ የዘመን ቀመር በ2011 ሊቢያ ላይ ከተደረገው የ4 ወራት ዘመቻ ጋር ሲነጻጸር የአሁኑ ጉዳት የከፋ ነው። ሊቢያ ላይ 3 ወታደሮቿን ነበር በሞት ያጣችው። አሜሪካ ኢራን ላይ ለ2 ቀናት ብቻ የተጠቀመችው የጦር መሳሪያና ተተኳሽ $5.6 ቢሊዮን ወጪ ተደርጎበታል። አሜሪካ በዓመት ለመጠቀም ያስቀመጠቻቸው ተተኳሾች ሩብ ያህሉ ከመጋዘን ወጥተው ወደ ኢራን ተጓጉዘዋል። በየዓመቱ ለመከላከያ ስርዓቷ በትሪሊየን ዶላር የምትመድበው አሜሪካ ያከማቸችው የጦር መሳሪያና ተተኳሾች ሊጠናቀቁ ሳምንታት እንደቀራቸው የተለያዩ የመረጃ ምንጮች ያስረዳሉ። ለዘመናት የገነባችው ስልጣኔ የወደሙባት ኢራን በዓመታት ትዕግስት ያገኘቻቸውን መሪዎቿን በአስደንጋጭ ፍጥነት ያጣችው ኢራን ለጦርነቱ የምታወጣው ገንዘብ ከአሜሪካ አንጻር ሲታይ እዚህ ግባ የሚባል አይደለም። ኢራን የምትተኩሰው አንድ ድሮን የሚያወጣው ጥቂት $1000 ነው። ምናልባት 20,000 ቢበዛ $40,000። አሜሪካ እነዚህን ድሮኖች በአየር ላይ ሳሉ ለመምታት የምትጠቀምበት ጸረ ድሮን ፓትሪየት ሚሳኤል ግን ከ3 እስከ $4 ሚሊዮን ያወጣል። ኢራን 100 ድሮን ብትተኩስ አሜሪካ እስከ $400 ሚሊዮን የሚያወጡ ጸረ ድሮኖችን ማስወንጨፍ አለባት ማለት ነው። ይህ ደግሞ የኑሮ ውድነትና የዋጋ ግሽበት ጥያቄ ለሚነሳበት የትራምፕ አስተዳደር ሌላ የማይበርድ ትኩሳት ይሆናል። በዚያ ላይ ራሻና ቻይና ኢራንን በድብቅ ሳይደግፏት አይቀርም የሚሉ መላምቶች በስፋት እያስተጋቡ ነው። ራሻና ቻይና ያሏቸው ዘመናዊ የሳተላይት ቴክኖሎጂዎች የአሜሪካ የጦር መርከቦችና የእስራኤል ተዋጊ ጀቶች የሚንቀሳቀሱበትን አቅጣጫ በቅጽበት መለየት ይችላሉ። ይህንን መረጃ ለኢራን በምስጢር በማጋራት አስቀድማ እንድትዘጋጅና የመከላከያ ሚሳኤሎቿን በተጠንቀቅ እንድታቆም እየረዷት ስለመሆኑ ይነገራል። ኢራን ጠንካራ እስላማዊ መርህ የምትከተል ብትሆንም አርመናውያንና አሶራውያን ክርስቲያኖች በኢራን ፓርላማ ውስጥ የራሳቸው ተወካይ እንዲኖራቸው ማድረጓ በሕገ መንግሥቷም ዕውቅና መስጠቷ አብዛኛው ሕዝቧ ኦርቶዶክስ ክርስቲያን ለሆነው ራሻ የማትጎረብጥ ወዳጅ ሆናላታለች። በዚያ ላይ በጋራ ተቀናቃኛቸው አሜሪካ ጉዳይ ያላቸው አቋም ተመሳሳይ ነው። አሁን የድርድሩ ጠረጴዛ ባዶ ነው። የጦር መርከቦች ነዳጅ ሞልተዋል። ዓለም ትንፋሿን ውጣ የምትጠባበቀው ቀጣዩን ድርድር ሳይሆን የሚከተለውን ጥቃት ነው። ጥያቄው ማን ያሸንፋል አይደለም። የመጨረሻው እሳት ሲከስም እልቂቱን ለመቁጠር ማን ይተርፋል? አበቃ። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ